የምር እኮ ነው። 10 ሰው ሞተ እኮ አስደነግጥህም አሁን። አዎ በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ቀድሞ ነግረዋቸው ነው ማለት እንጂ በፊት ዜናው እኮ የሚገርምህ ምን ሲሆን መሰለህ? ለምሳሌ አሁን ደግሞ እዛው የመንግስት ቴሌቪዥን ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ እና በምን መጠን እንደለመድ ነው ልክ እንደዚህኛው ማለት ነው እንደ ፊሊፒንሱ ይሄኛው በጣም ይስበናል ከኛ ይልቅ በእርግጥ እንዲሆንባቸው ማንም አይፈልግም ግና ደግሞ የኛ የራሳችን እያለን በዚህ እውነት መሳባችን ይገርማል እያንዳንድህ ሰዎች ወደ ሞት ሲነዱ እነሱን ከሞት የማዳን ግዴታ አለብህ። አትግደሉን ብቻ ሳይሆን ተገዳዮችን የመከላከል የማዳን ግዴታ እንዳለባችሁ እንዳዘነጉት ማለት ነው። ዘጸአት ምዕራፍ 22 ቁጥር 2 ላይ ክፈቹ። ብዙማን እንዘጋዋለን ይህን ቶፒክ ሌላ ጊዜ በሰፊው እንገባበታለን። ቶፒክ አድርገን እዛ ነው ራሳችሁን የምትከላከሉበት መንገዶች እንዳሉ ክርስቲያኖች ማወቅ ስላለባቸው ነው። አራይት አንብቢው። ሌባው ቤትህን ሲምስ ሚውጣ ዘጸአት ምዕራፍ 22 ቁጥር አራት ቀጥለበት አንብቢው። ለኔ ሌባው ቤት ሲምስ ቢገኝ እርሱ እስኪሞት ቢመታ በመታው ሰው ላይ የደም ዕዳ አይሆንበትም። ይሄ ለምንድን ነው? ስለዚህ አንድ አካል መጥቶ ቤትህን ሲምስ ድንገት ብትመታው ቢሞት የደም ዕዳ የለብህም። ብሉይ ኪዳን ራሱ ያስቀመጠልህ። ቢዘርፍህ አንጋደረገ ያዘ ድንገት ብትመታው ቢሞት የደም ዕዳ የለብህም። ራስን የመከላከል ነው። ራስን እየተከላከልክ ነው። ልታርደው አይደለም የሄድከው፣ ልትዘርፈው አይደለም የሄድከው። ቆመ እንዲያርድህ መመልከት፣ ህጻናቶችን እንዲያርዱ መመልከት ምሳሌ ላይ እንደተመለከት ነው ያስጠይቃል። ጭራሽ ያስጠይቃል ማለት ነው። የማዳን የመከላከል ግዴታ አለባችሁ እንደ ክርስትናው ማለት ነው። እንደ ቃሉ ማድረግ ካለብን ቃሉ እንደዚህ ነው የሚለው እያለን ነው ወንድማችን። ቃሉ ያሰማልን። ስንት ነው ደሞዙ? እኔ ወደ 35,000 ነው ደሞዙ። 6,000 ደግሞ አበላለኝ። አንተ ጋር 40,000 የሶስት ዶክተር ደሞዝ እኮ ነው። ጳጳሳት ደግሞ ስንት ነው ደሞዛቸው? ማለት አታስበሽ። ትላንትና የቆሎ ተማሪ ያገባ የተረገመ ነው ብሎ እስከሚሳል ድረስ ዛሬ ደግሞ በተቃራኒ ዲያቆንና ቄስ ለማግባት ብቻ ነው። ይሄን ክብር የሰጠችን እቺ ቤተክርስቲያን ከየትም እኔ እርግጠኛ ነኝ እናት አባቴ ቤት ነው ይሄን እርፍ ጨብጬ ዝም ብሎ የሚወርደኝ ወይ ልጆች ብዙ ልጆች አባት ሆኜ እዛ ነው የምኖረው። አገርን የሰራን ድንበር ያስከበርን ነፃነት የሰጠን ቅርስን ያስረከብን በውስጥም በውጭም መሪ የነበርነው ጩኸታችን ዛሬ ያልተሰማው ምን ነው? ጮህን ጮህን እንዳልጮህን ተቆጠርን ከፍ
ጮህን እንዳልጮህን የሰማዕታቱ ክብር እንዳለ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ደግሞ እስረኞች እየበዙላት ነው አይደለም? ጳውሎስና ሲላሳውያን በየቀኑ ቁጥራቸው እየጨመረ ነው አይደለም? ካህናት አባቶቻችን የቃል ኪዳኑን ታቦት ባከበረ ሰውነታቸው የቤተ መቅደሱ ሽታ በላያቸው ላይ እንዳለ ቆባቸውን እንዳደረጉ ጥምጣማቸውን እንደጠበጠሙ መስቀላቸውን እንደያዙ በእስር እየተመሸጉ ነው አይደለም? ይህንን ሁላችሁ እያያችሁ ነው። መረር እያልን ነው፣ እየተረዳ ነው። ይህን ጊዜ የሰማዕታት በረከታቸውን ሳንጠግብ ዳግም እስረኛ እየጨመርን እያያችሁ ነው አይደለም? የግፉ ጽዋ ሞልቶ እየፈሰሰ መሆኑን ሁላችሁም ከልባችሁ እየከተባችሁ ነው አይደለም? በትላንትናው ዕለት መምህር ዘላለም ታየና ወንድማችን ዮኒ ሰማዕቷ እስረኞች ቁጥር ላይ ተጨምረዋል። እዛ ሲገባ ምን ይሏቸዋል መሰላችሁ? አርፈህ ለምን አትቀመጥም ይሏቸዋል። እውነትን ለምን ትገልጣታለህ? ለምን ሸፍነ ሸፋፍና አታኖራትም እንደማለት ነው። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ዮሐንስ ቢደንቀው የሐዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ እህት ወንድም የለው ላልቅስለት ተወኝ ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ።